ውድ ተመራቂ ተማሪዎች ኢትዮጵያ ከናንተ የምትጠብቀው በዘመድ በዘርና በአካባቢያዊ ጠባብ አስተሳሰብ የታጠረ አካሄድን ሳይሆን ሙሉ በሙሉ ሀገርን ማዕከል ያደረገና ሀገሪቱን ወደፊት ለማስፈንጠር በኃላፊነት ስሜት የሚሰራ ትውልድ መሆኑን ነው። ዛሬ እዚህ አዳራሽ ውስጥ የሚታየው ደስታና በፊታችሁ ላይ የሚበራው ተስፋ የእናንተ የዓመታት ድካምና የጽናት ውጤት ብቻ አይደለም። አዲሱ የትምህርት ሪፎርማችን ከተጀመረ በኋላ ያስመረቅናችሁ የመጀመሪያው ተመራቂዎች እንደመሆናችሁ ይህ ቀን በኢትዮጵያ የትምህርት ታሪክ ውስጥ አዲስ ምዕራፍ የተበሰረበት ታላቅ ዕለት ጭምር ነው። ለዚህም ነው ከናንተ በተጨማሪ ይህ ቀን እውን እንዲሆን የበኩላችሁን አስተዋጽኦ ላደረጉ ሁሉ ድካማችሁ ፍሬ አፍርቷልና እንኳን ደስ ያላችሁ። ተመራቂዎችም ለሀገራችሁና ለሕዝባችሁ እድገት የበኩላችሁን የምታበረክቱበት በቂ ዕውቀትን እንደታጠቃችሁ ባለሙሉ ተስፋ ነኝ። ውድ ተመራቂ ተማሪዎች በዓለም ታሪክ ዝቅተኛ ከሚባል የኢኮኖሚ ደረጃ እና የድህነት አረንቋ ወጥተው በአጭር ጊዜ ውስጥ የላቀ የእድገት ደረጃ መውጣት የቻሉ አገራትን ተሞክሮ እና የሪፎርም ጉዞ በሚገባ መረዳትና ትምህርት በዚህ ረገድ ያለውን አበርክቶ መገንዘብ ለሀገር ግንባታ እጅግ አስፈላጊ ነው። ለዚህ በኢትዮጵያ አሁን ያደረግን ካለነው የትምህርት ሀድሶ ጋር ተቀራራቢ የሚመስል እርምጃ ከወሰዱ ሀገራት መካከል ለአብነት ቻይናን ብንወስድ ቻይና አሁን ለደረሰችበት የኢኮኖሚና የቴክኖሎጂ ልዕልና መሰረት ከሆኗት የለውጥ እርምጃዎች ውስጥ አንዱና ገዝፎ የሚታየው በትምህርት ዘርፍ ላይ የወሰደችው ቁርጠኛ የሪፎርም እርምጃ መሆኑ ግልጽ ነው። በ1970ዎቹ አጋማሽ መጀመሪያ ላይ በቻይና የነበሩት እንደ ታላቁ የልማት እርምጃ ወይም ግሬት ሊፕ ፎርወርድ እና የባህል አብዮት ካልቸራል ሬቮሉሽን ያሉ ክስተቶች በአገሪቱ ማህበራዊና ኢኮኖሚያዊ መዋቅር ላይ ከፍተኛ መስቀልቅል ፈጥረው እንደነበር ከታሪካቸው ማየት ይቻላል። በወቅቱ መሪው ማኦ ዜዱንግና ባለቤታቸው ትምህርትን በተለየ ማስፋፋት ብቻ ሳይሆን የቻይናን ትምህርት ወደ ባህል መመለስ አለብን በማለት ባደረጉት ከፍተኛ የማጥራት እንቅስቃሴ ዩኒቨርሲቲዎችን የጸረ አብዮት መናኸሪያ አድርጎ በመፈረጅ ከፍተኛ የትምህርት መስተጓጎል በመፍጠርና የትምህርት ስርዓቱን በማዳከም ምስቅልቅል ውስጥ ገብተው ነበር። ነገር ግን ከዚህ የታሪክ ጠባሳ ለመውጣት የቻይና የለውጥ አራማጆች የወሰዱት ቀዳሚ እርምጃ የከፍተኛ ትምህርት ተቋማትን እንደገና በንቃት ማስጀመር ነው። ከዚህ ውስጥ አንዱ ተቋርጦ የነበረውን የከፍተኛ ትምህርት መግቢያ ፈተና እንደገና በተጠናከረ መንገድ ማስጀመር እንዲሁም ተቋማቱ የሳይንስና ቴክኖሎጂ ምርምር የሚፈልቅባቸው ነፃና ገለልተኛ የእውቀት ማዕከላት እንዲሆኑ አድርገዋል። በዚህም የትምህርት ጥራትን በመሰረታዊነት ከታች ጀምሮ በልዩ ትኩረት በመምራታቸው ዛሬ አገሪቱን የዓለም የኢኮኖሚ የቴክኖሎጂና የሳይንስ ማማ ላይ ማድረስ ችለዋል። ውድ ተመራቂዎችና በመድረኩ የተገኛችሁ እንግዶች ከቻይና ባልተናነሰ ከከፋ ድህነት ተነስታ በትምህርት ጥራትና ፍትሃዊነት ላይ በመስራት አሁን ካሉ የዓለም የኢኮኖሚ የቴክኖሎጂ ሀያላን ተርታ የተሰለፈችው ሌላኛዋ ሀገር ደቡብ ኮሪያን መጥቀስ ጠቃሚ ሆነ። እንደ አውሮፓ አቆጣጠር በ1950ዎቹ ከኮሪያ ጦርነት ማብቂያ በኋላ ለአገሪቱ ምንም አይነት የተፈጥሮ ሀብት ያልነበራትና በከፍተኛ ድህነት ውስጥ የምትገኝ ሀገር ነበረች። ታዲያ ከዚህ ኋላ ቀርነት ለመውጣት የኮሪያ መንግስት ሀገርን ለመለወጥ ብቸኛውና ዋነኛው ሀብት የሰው አእምሮ መሆኑን በመገንዘብ ከአጠቃላይ አገራዊ ባጀት ውስጥ ከፍተኛውን ወደ ትምህርት ዘርፍ እንዲዞር በማድረግ
መጀመሪያ መሰረታዊ የመጀመሪያ ደረጃ ትምህርትን ለሁሉም ዜጋ እኩል ነፃና ግዴታ በማድረግ የፊደል መቁጠር ምጣኔን ወይም ሊትረሲ ሬት በአጭር ጊዜ ውስጥ 100% አደረሱ። በመቀጠልም መካከለኛና ከፍተኛ ትምህርትን ከኢንዱስትሪና ቴክኖሎጂ ጋር ከቴክኖሎጂ ፍላጎት ጋር በማጣጣም ልዩ ትኩረት ሰጥቶ በመስራት ዛሬ እንደ ሳምሱንግ፣ ሃይንዳይ ያሉ የዓለም ግዙፍ ቴክኖሎጂ ተቋማት ባለቤትና በፈጠራ ስራ ወይም በኢኖቬሽን በዓለም ግንባር ቀደም መሆን ችለዋል። ውድ ተመራቂዎች፣ ከነዚህ አገራት የምንማረው ታላቅ እውነት ቢኖር አንድን ሀገር ከድህነት አረንቋ አውጥቶ ወደ እድገት ማማ መውሰድ የሚቻለው በተፈጥሮ ሀብት መብዛት ሳይሆን እንደ ሀገር ጥራት ያለውና ፍትሃዊ የትምህርት ስርዓት መገንባት ሲቻል ብቻ መሆኑን ነው። እኛም እንደ ሀገር ከትናንት ታሪካችን ተምረን የዛሬውን ተጨባጭ እውነት ተረድተን ለነገው መፍትሄ እንድንሆን እውነታውን ፊት ለፊት መጋፈጥ ይኖርብናል። ኢትዮጵያ በተለይ ከደርግ መንግስት መምጣት ጀምሮ እስከ ቅርብ ዓመታት ድረስ በትምህርት ስርዓቱ ላይ የገጠሟትን መዋቅራዊ ችግሮች በግልጽ መረዳትና ማስተካከል ያስፈልጋል። ባለፉት 5 አስርተ ዓመታት ገደማ የፖለቲካ ስርዓቶች በአንድ በኩል ትምህርትን በሰፊው ለማዳረስ ጥሩ የሚባል እንቅስቃሴ ቢያደርጉም ትምህርት ቤቶችንና የትምህርት ስርዓቱን የርዕዮተ ዓለም መቅረጫና የፖለቲካ ቁጥጥር ማዕከል ለማድረግ ሞክረዋል። ይህ ስር የሰደደ መዋቅራዊ ችግር በዋናነት ትምህርት ቤቶች በተለይም ከፍተኛ የትምህርት ተቋማት ችግር ፈቺ መሆን የሚጠይቀውን በነፃነት ማሰብ ተነጥቀው እንዲቆዩ ከማድረጉም በላይ መደበኛ የትምህርት ሂደት ለማካሄድ የሚያስፈልጓቸው መሰረታዊ ቁሳቁሶች፣ ቤተ ሙከራዎች፣ መጻሕፍትና የመማሪያ መሳሪያዎች ሳይሟሉላቸው መቆየታቸው በአንድ በኩል፣ በሌላ በኩል የአንድ ሀገር ትምህርት መሰረት የሚጣለው በቅድመ ልጅነት ወይም early childhood ትምህርት ላይ ሆኖ ሳለ ይህ ዘርፍ ፍትሃዊ በሆነ መልኩ ለሁሉም ዜጎች ተደራሽ ሳይሆን መቅረቱና ከፍሎ ማስተማር በሚችለውና የተሻለ ግብዓት ባላቸው የግል ትምህርት ቤቶችና መሰረታዊ አቅርቦት ባጡ የመንግስት ትምህርት ቤቶች መካከል የተፈጠረው ሰፊ ልዩነት በዜጎች መካከል ከትውልድ ትውልድ የሚሸጋገር እኩልነትን ፈጥሮ ቆይቷል። ውድ ተመራቂዎች፣ ጥራት የሌለው ትምህርት መዘዙ በክፍል ውስጥ ብቻ የሚቀር አይደለም። ዛሬ በአይናችን የምናየው እጅግ አደገኛ የታሪክ ጠባሳ የማህበረሰብ መከፋፈልና የተቋማት መዳከም ዋነኛው መነሻ ነው ተብሎ መውሰድ እንችላለን። አንድን ትውልድ በእውቀትና በስነ ምግባር ሳይቀርጹ ማውጣት ለሀገር የሚተርፍ መዋቅራዊ ቀውስ እንደማዘጋጀት ይቆጠራል። በዚህ ምክንያት በሀገራችን ዛሬ የሀገሪቱ ታላቅ ሀብትና ሞተር መሆን የነበረበት የሰው ኃይል በእውቀት በፈጠራና በክህሎት ሳይጣነስ የትውልዱ የሞራልና የግብረ ገብነት መሰረት በመናጋቱ የጋራ አብሮነትና ማህበራዊ ኃላፊነት ጠፍቶ እኔ ከሞትኩ ሰርዶ አይብቀል የሚል አደገኛ ግለኝነት ተስፋፍቷል። በአጠቃላይ የሀገሪቱ የሰው ሀብት፣ የክህሎት፣ የሞራልና የግብረ ገብነት መሰረት ተዳክሞ የሀገር ጥቅምና አገራዊ ስሜት ዋጋ ያጡበት ሁኔታ ተፈጥሯል። ይህ የሞራል ቀውስ ደግሞ በቀጥታ ወደ መንግስት መስሪያ ቤቶችና ተቋማትም ዘልቆ ገብቶ ተቋማቱ ህዝብን በቅንነት በታማኝነትና በፍትሃዊነት የሚያገለግሉ የዜጎች መታመኛ መሆናቸው ቀርቶ ሙስናና አድሏዊ አሰራር የሰፈነባቸው እንዲሆኑ ሰፊውን ማህበረሰብና ተገልጋዩን ህዝብ የሚያንጓጥጥ የሚንቅና የሰው ልጅ ክብርን የሚያዋርድ አደገኛ የሞራል ውድቀት እንዲሰፍንም ከፍተኛ አስተዋጽኦ አድርጓል። ውድ ተመራቂዎች፣ አገራችን አሁን ካለችበት ችግር ለማላቀቅና የረጅም ጊዜ ስልጣኔዋን የዋጀ ከፍ ወዳለ የልዕልና ማማ ላይ ለማድረስ በዓለም አቀፍ ደረጃ ተወዳዳሪ መሆን የሚችሉ በሳይንስ በቴክኖሎጂና በፈጠራ የታነጹ የነገውን ዓለም መረዳትና መምራት የሚችሉ ለእውቀት ክብር ያላቸው ከፍተኛ የሰው ኃይል አቅም መገንባት ዜጎች እኔ ብቻ ልኑር ከሚል ፍጹም ግለኝነት ወጥተው ስለ አገራቸው ክብርና እድገት የሚያስቡ ፍጹም አገራዊ ፍቅርና ህሊና ያላቸው የራሳቸውን ህይወት እየለወጡ አገራቸውን መጥቀም የሚችሉና ማህበራዊ ኃላፊነታቸውን በታማኝነት የሚወጡ መሆን ይኖርባቸዋል። እንዲህ አይነት ዘርፈ ብዙ ስብዕና ያለው ትውልድ ለመፍጠር በትምህርት ሴክተሩ
የተለያዩ የሪፎርም ተግባራት ተጀምረዋል። እነዚህ ከሌሎች ሀገራት ስኬታማ ልምዶችን በመውሰድ የተጀመሩት የሪፎርም እርምጃዎች ገና ሙሉ ለሙሉ ያላለቁ፣ ነገር ግን ተስፋ ሰጪ በሆነ መልክ እየተተገበሩ የሚገኙ ሲሆን የወደፊት የኛ እውነተኛ ስኬት የሚረጋገጠው አዳዲስ ዕውቀቶችን በራሳችን ምድር ላይ ማፍለቅ ስንችል፣ ዕውቀትን ከጽኑ ስነ ምግባርና ግብረ ገብነት ጋር አዋህደን ለተማሪዎቻችን ማስተማር ስንችልና የትምህርት ስርዓታችንን ሙሉ በሙሉ የሕዝባችንን ጥቅም ማዕከል ያደረገና ማህበረሰባዊ ችግሮቻችንን የሚፈታ ማድረግ ስንችል ብቻ በመሆኑ በዚህ ረገድ ትኩረት ሰጥተን እየሰራን እንገኛለን። ይህንን የለውጥ እርምጃ የጀመርነው ችግሩን ከመሰረቱ የሚፈታ አዲስ የትምህርትና ስልጠና ፖሊሲ በማውጣት ሲሆን በዚህም መሰረት አዲሱ ስርዓተ ትምህርት በብቃት ላይ የተመሰረተ ሀገር በቀል ዕውቀትን፣ የሙያና የቀለም ትምህርትን እንዲሁም የግብረ ገብ ትምህርትን ያካተተ ሆኖ ተቀርጿል። ስርዓተ ትምህርቱ ትምህርትን ከምርትና ከተግባር ጋር በማሰናሰል ትውልዱ የ21ኛው ክፍለ ዘመን የሚጠይቀውን የላቀ ዕውቀትና ክህሎት እንዲጨብጥ ለማድረግ ታስቦ የተዘጋጀ ነው። ሌላው በትምህርት ዘርፉ እየወሰድናቸው ካሉ የሪፎርም ተግባራት እጅግ ወሳኙና የትምህርት ስርዓቱን ከመሰረቱ የሚያሻሽለው በቅድመ አንደኛ ደረጃ ትምህርት ላይ የወሰድነው እርምጃ ነው። ትምህርት የትውልድ ቀጣይነት ጉዳይ በመሆኑ መሰረቱ ሊጣል የሚገባው ከታችኛው እርከን ነው። በመሆኑም ለቅድመ አንደኛ ደረጃ ትምህርት ልዩ ትኩረት ተሰጥቶታል። በቀደሙት ስርዓቶች ይህ ዘርፍ በአብዛኛው በከተሞች ብቻ የተገደበና ለግል ባለ ሀብቶች የተተወ በመሆኑ በሀብታምና በደሃ ልጆች መካከል ሰፊ የእድል ልዩነትና ማህበራዊ መደብ ፈጥሮ ቆይቷል። ይህንን መዋቅራዊ እኩልነት ለመስበር በተሰራው ሰፊ ሀገራዊ ስራ ከ34,000 በላይ አዳዲስ የቅድመ አንደኛ ደረጃ ትምህርት ቤቶች ተገንብተው ከ4 ሚሊዮን በላይ ህፃናት እኩልና ነፃ የትምህርት እድል እንዲያገኙ እየተደረገ ሲሆን በተጨማሪም ምንም አይነት የቅድመ አንደኛ ደረጃ ትምህርት በሌላቸው ወረዳዎች ላይ 1452 ተጨማሪ ትምህርት ቤቶችን ይህ ዓመት ከማለቁ በፊት ለመገንባት ታቅዶ ስራው በተለያዩ አካባቢዎች በከፍተኛ ፍጥነት በመካሄድ ላይ ይገኛል። ውድ ተመራቂዎች፣ ከዚህ ባለፈ እንደ ሀገር በተካሄደው ኢንስፔክሽን ጥናት ከአገሪቱ አንደኛና መካከለኛ ደረጃ ትምህርት ቤቶች እስከ 86 በመቶ በላይ እንዲሁም ከሁለተኛ ደረጃ ትምህርት ቤቶች ውስጥ ከ71 በመቶ በላይ የሚሆኑት ለመማር ማስተማር ሂደት የሚያስፈልጋቸው መሰረታዊ ግብዓቶችና መሰረተ ልማት የሌላቸው መሆኑ ተረጋግጧል። ይህንን አሳዛኝ እውነታ ይዞ የምናስበውን የትምህርት ጥራት ማረጋገጥ ስለማይቻል ከዚህ በኋላ ለሚገነቡ ትምህርት ቤቶች በፖሊሲ ደረጃ አዲስ ስታንዳርድ በማውጣት በቂ መማሪያ ክፍሎች፣ የስፖርት ማዘውተሪያዎች፣ የተግባር ልምምድ ቦታዎችና የእርሻ ማሳዎች ያሏቸው ዘመናዊ ተቋማት እንዲገነቡ አዲስ የኢትዮጵያ ትምህርት ቤቶች ዲዛይን በኢትዮጵያ አርክቴክቶች ማህበር እንዲዘጋጅ በማድረግ ሞዴል ትምህርት ቤቶች እየተገነቡ ይገኛሉ። ነገር ግን ይህንን በነባር ትምህርት ቤቶች ላይ ያለውን ችግር በመንግስት አቅም ብቻ መፍታት ስለማይቻልም የትምህርት ለትውልድ ንቅናቄ ከተጀመረበት ጊዜ አንስቶ ማህበረሰቡ በጉልበት በቁሳቁስና በገንዘብ ባደረገው ታሪካዊ ተሳትፎ ከ145 ቢሊዮን ብር በላይ ሀብት በማሰባሰብ የትምህርት ቤቶችን ደረጃ የማሻሻል ታላቅ ስራ ተከናውኗል። በዚህም ህብረተሰቡ ትምህርትን ለመደገፍና ያለውን አስተዋጽኦ ለማበርከት ወደ ኋላ እንደማይል በሚገባ ማረጋገጥ ችለናል። በተጨማሪም የሀገራችን የወደፊት መሪዎች የሚሆኑ ብቃትና ክህሎት ያላቸው ችግር ፈቺዎችና የፈጠራ ባለቤት የሆኑ ወጣቶችን በልዩ ሁኔታ ለማፍራት እንዲቻል ከሁሉም ክልሎችና ከተማ አስተዳደሮች በውጤታቸው የተመረጡ ከፍተኛ ብቃት ያላቸው ተማሪዎች የሚማሩበት የፌዴራል ልዩ አዳሪ ትምህርት ቤቶች በተለያዩ የሀገሪቱ ክፍሎች እየተገነቡ ይገኛሉ። ውድ ተመራቂዎች፣ በሪፎርማችን ውስጥ ሌላው ልዩ ትኩረት የተሰጠውና እናንተ ራሳችሁ በሂደት ያለፋችሁበት የፈተና ምዘናና የአስተዳደር ስርዓቱን የማስተካከል ሂደት ነው። ባለፉት ዓመታት ተማሪዎች ያገኟቸውን ዕውቀት፣ ክህሎትና አዎንታዊ አመለካከት በስርዓቱ በመመዘን ብቃት ያላቸው ዜጎች ወደ ቀጣዩ የትምህርት እርከን የሚሸጋገሩበት ወጥነት ያለው አሰራር አልነበረም። ይልቁንም ተማሪዎች ዝቅተኛውን የማንበብና የመጻፍ
እና የማስላት ብቃት ሳይዙ ከክፍል ክፍል የሚዛወሩበት ኩረጃና ስርቆት ባህል ሆኖ ስነ ምግባር የጠፋበትና የተማሪዎች የማጥናት ፍላጎት በእጅጉ የወረደበት ስርዓት ሰፍኖ ቆይቷል። ይህንን ከመሰረቱ ለማስተካከል በተወሰደው ከመሰረቱ ይሄማ ይመለከታችኋል አይደል? ኦኬ፣ አጠፋችሁብኝ። አሁን ይህንን ከመሰረቱ ለማስተካከል በተወሰደው ጠንካራና ወሳኝ እርምጃ ባለፉት 4 ዓመታት የ12ኛ ክፍል ሀገር አቀፍ ፈተና በዩኒቨርሲቲዎች ውስጥ እንዲሰጥ በማድረግና የወረቀትና የኦንላይን ድብልቅ የፈተና ስርዓት በመዘርጋት ኩረጃን፣ ስርቆትን በከፍተኛ ደረጃ መቀነስ የቻልንበት እንዲሁም በዚህ ረገድ በኩረጃና ስርቆት የሚገኝ ነገር እንደሌለና በማጥናት በልፋትና በችሎታ ብቻ ውጤት እንደሚገኝ በሁሉም ዘንድ መተማመን እየፈጠርን መተናል። ይህንንም አጠንክረን የምንቀጥል ይሆናል። እናንተ የዚህ ዓመት ተመራቂዎች የዛ ውጤቶች ናችሁ። በሌላ በኩል የትምህርት ጥራት ማረጋገጫ አንዱ መንገድ የመምህራንን ብቃት ማሳደግ በመሆኑ በሪፎርም ውስጥ የመምህራንን የማስተማር ብቃት ለማሳደግ በክረምት ወቅት ለሁለተኛ ደረጃ መምህራንና ለትምህርት ቤት አመራሮች በሚያስተምሩት የትምህርት አይነት ይዘትና ማስተማሪያ ስነ ዘዴ ላይ ያተኮረ ልዩ የአቅም ግንባታ ስልጠና እንዲያገኙ ተደርጓል። ከታችኛው የትምህርት እርከን ባልተናነሰ በከፍተኛ ትምህርት ተቋማት የሚሰጡ ፕሮግራሞች ከሀገራዊ ፍላጎት ጋር የተጣጣሙና የዜጎችን ተጠቃሚነት የሚያረጋግጡ እንዲሆኑ ውጤትን መሰረት ያደረገ ስርዓተ ትምህርት ተግባራዊ የተደረገ ሲሆን ዩኒቨርሲቲዎችም በተልእኮና በትኩረት መስክ ላይ ተመስርተው የአካባቢያቸውን ጸጋ መሰረት በማድረግ ጥናትና ምርምር የሚሰሩ ተወዳዳሪ ተቋማት እንዲሆኑ እየተሰራ ይገኛል። ዩኒቨርሲቲዎቻችን ዕውቀትና እውነትን የሚሹ ነፃ ውይይት የሚደረግባቸው ማዕከላት እንዲሆኑና አሁን ዓለም እየሄደችበት ያለውን መንገድ ተቋቁመን አብረን ለመቀጠል የሚያስችል ስትራቴጂ እንዲያፈልቁ ጥናትና ምርምሮችን በዓለም አቀፍ ደረጃ ተወዳዳሪ በሆነ ጥራት እንዲያካሂዱና ተቋማቱ የአካዳሚያዊና አስተዳደራዊ ነፃነት እንዲኖራቸው እየተሰራ ሲሆን በዚህ ሂደት ይህ ዛሬ የምትመረቁበት የአዲስ አበባ ዩኒቨርሲቲ የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ እንዲደራጅ ተደርጓል። ሌሎች 9 ተጨማሪ ዩኒቨርሲቲዎች የራስ ገዝ ሂደታቸውን በሚቀጥለው ዓመት ለማስጀመር ዝግጅቱ ተጠናቋል። ከዚሁ ጋር ተያይዞ በከፍተኛ ትምህርት ተቋማት ውስጥ የሚስተዋለውን ስር የሰደደና በፍጹም ልንታገሰው የማይገባው ተቋማቱ ከዩኒቨርሳል ዕውቀት ወጥተው በዘር በመንደርና በጎሳ የሚያስቡበትንና የአመራር መደባቸው ይህንኑ መሰረት ያደረገበትን አደገኛ አሰራር ለመለወጥ የዩኒቨርሲቲ አመራር ምደባ ከዘር ከመንደርና ከፖለቲካ ተጽዕኖ ሙሉ በሙሉ የጸዳ ሆኖ በእውቀት በብቃትና በግልጽ ውድድር ላይ ብቻ የተመሰረተ እንዲሆን በቁርጠኛነት እየሰራ እንገኛለን። ውድ ተመራቂ ተማሪዎች፣ እናንተ ዛሬ የምትመረቁት በትምህርት ስርዓታችን ላይ የገጠመንን ስብራት ለመጠገን ሪፎርም በጀመርንበት ማግስት በ12ኛ ክፍል ሀገር አቀፍ ፈተና አስተዳደር የተወሰዱትን ጥብቅ እርምጃዎች አልፋችሁ በከፍተኛ ትጋትና ስኬት እዚህ የደረሳችሁ በመሆናችሁ ዕለቱን ልዩ ያደርገዋል። እናንተም የሪፎርሙ ጀማሪዎች እንደመሆናችሁ የነበረባችሁን ጫና ተቋቁማችሁ በብቃታችሁና በልፋታችሁ ያገኛችሁት ውጤት በመሆኑ ስኬታችሁን ይበልጥ ጣፋጭ ያደርገዋል። ከዩኒቨርሲቲው ቅጥር ግቢ ወጥታችሁ ወደ ሰፊው የሥራ ዓለም ስትቀላቀሉ በራሳችሁ ዕውቀትና መተማመን የምትንቀሳቀሱ ዲግሪ ስለያዛችሁ ዕውቀትን የጨረሳችሁ የሚመስላችሁ ግብዞች ሳትሆኑ ሁሌም በተጨማሪ ለመማር በትምህርት ቤቶች ውስጥ ብቻ ሳይሆን በተግባር ከማህበረሰቡ የሚገኝ ዕውቀትን ጨምሮ ከፍተኛ ፍላጎት ያላችሁ ያንን ዕውቀታችሁንም ከሌሎች ጋር በማስተባበር ማህበረሰቡን በጋራ የምታሳድጉ ልባሞች እንደምትሆኑ አገራችሁ ትሻለች። ለዚህም የኢትዮጵያን የወደፊት የረጅም ጊዜ ስልጣኔና
ታላቅነት የሚመጥን አዲስ መንፈስ ያነገባችሁ ባለሙያዎች መሆን ይጠበቅባችኋል። ከምንም በላይ ደግሞ ሙስናንና መሰል አድሏዊ አሰራሮችን የምትጸየፉ ፍጹም ከእኩይ ተግባር በጸዳ መልኩ ሀገራችሁን የምትወዱና የምታገለግሉ የራሳችሁ ሕይወት መሻሻል ከሀገራችሁ መሻሻል ጋር በጥብቅ የተሳሰረ መሆኑን የምትረዱ የሀገሪቱ እውነተኛ ባለቤቶች እንድትሆኑ በዚህ አጋጣሚ አደራ ማለት እወዳለሁ። ውድ ተመራቂ ተማሪዎች፣ ኢትዮጵያ ከናንተ የምትጠብቀው በዘመድ በዘርና በአካባቢያዊ ጠባብ አስተሳሰብ የታጠረ አካሄድን ሳይሆን ሙሉ በሙሉ ሀገርን ማዕከል ያደረገና ሀገሪቱን ወደፊት ለማስፈንጠር በኃላፊነት ስሜት የሚሰራ ትውልድ መሆኑን ነው። ይህንን ስንል ግን መንገዱ ሁሉ አልጋ ባልጋ ይሆናል ማለት አይደለም። ዛሬ ላይ የደረሱና የበለጸጉ ሀገራት እዚህ ደረጃ ላይ የደረሱት ሁሉ ነገር ተመቻችቶላቸው ሳይሆን የአንድና የሁለት ትውልድ ታላቅ መስዋዕትነት፣ እልህ አስጨራሽ ጉዞና መከራን አልፈው ነው። በእኛም ዘመን ይህንን ታላቅ ለውጥ እውን ለማድረግ የአንድ ትውልድ ዋጋ መክፈል ሊጠይቀን ይችላል። እናንተ በዚህ አዲስ የትምህርት ስርዓት አልፋችሁ ስትወጡ ከሌላው የተሻልንን በሚል የትዕቢት ስሜት ሳይሆን ይህንን ጥራት ያለው ትምህርት እንድታገኙ ማህበረሰባችሁ ያደረገላችሁን ውለታና ታላቅ መስዋዕትነት በመረዳት ከዚህ በተሻለ መልኩ ለቀጣይ ትውልድ የተሻለች ሀገር ለማስረከብ በቁርጠኝነት መስራት የምትችሉ የወጣት አዋቂዎች እንድትሆኑ ነው። ውድ ተመራቂዎች፣ በመጨረሻ እናንተ የዛሬ ምርቋን አገራችን ዳግም እህል የማትለምን ልጆቿን በኩራት አብልታ ለዓለም የምትተርፍ የፈጠራና የእውቀት ማዕከል እንድትሆን በምትሰማሩበት መልኩ ሁሉ ለእኩልነትና ፍትሃዊነት መረጋገጥ የምትተጉ ሁሉንም ኢትዮጵያዊ እኩል እንደ ወገናችሁ የምታዩ እንዲሁም ከሙስናና አድሎ የጸዳችሁ የሕዝባችሁ ታማኝ አገልጋዮች በመሆን የሀገራችንን ሁለንተናዊ የእድገት ጉዞ የምታፋጥኑ የለውጥ መሪዎች እንድትሆኑ አደራ እያልኩ ለእናንተ ውጤት ማማር ሌት ተቀን ለደከሙ መምህራኖቻችሁና ለዛሬ ደስታችሁ እንድትበቁ ድጋፍ ላደረጉ ወላጆቻችሁ በታላቅ አክብሮት ምስጋናዬን ለመግለጽ እወዳለሁ። በድጋሚ ለተመራቂ ተማሪዎች እንኳን ደስ አላችሁ እያልኩ የወደፊት ሕይወታችሁ የተሳካ እንዲሆን እመኛለሁ። እጅግ አድርጌ አመሰግናለሁ።